ሰላም ጤና ይስጥልን። ዜና መዳሮች ነን። ዛሬ በአይነቱ ለየት ያለና ልብን በኩራት የሚሞላ የፈጠራ ስኬት ታሪክ ይዘንላችሁ ቀርበናል። ከአዲስ አበባ እስከ መቀሌ፣ ከመቀሌ እስከ ዋሽንግተን አልፎን በመላው ዓለም የፋሽን ጥበብ አፍቃሪዎች ዘንድ መነጋገሪያ የሆነው ኢትዮጵያዊ ወጣት ካሉ ቡቲክን ዓለምን ጉዳት ብሏል። ያለምንም ዘመናዊ ስቱዲዮ፣ ያለምንም ውድ ካሜራና ምንም አይነት አዲስ ሳይገዛ በመቀሌ ሰፈር ተነስቶ የዓለም የፋሽን ኢንዱስትሪ እያንቀጠቀጠ ይገኛል። ለመሆኑ ይህ ወጣት ምን ሰራ? ማን ነው? ለምንስ? አጠቃላይ አነጋጋሪ ሌሎችን በርካታ ያልተሰሙ ዝርዝር መረጃዎች ዘንድ ቀርበናል። መረጃው ለሁሉም ይደርስ ዘንድ ላይክ፣ ሼር ማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። በአሁኑ ሰዓት በመላው ዓለም ማህበራዊ ሚዲያ ላይ መነጋገሪያ የሆነው ቃሉ ቡቲክ በዓለማችን ገናና በሆኑ አርቲስቶችና ታዋቂ ብራንዶች ዘንድ ከፍተኛ አድናቆት እየተቸረው ይገኛል። ፋሽን ለመጀመር የግድ ውድ ልብስና ዘመናዊ ስቱዲዮ ያስፈልጋል ብሎ ያስባሉ። እንግዲያውስ ተሳስተዋል። ከመቀሌ ሰፈር የተነሳው ታዳጊ ቃሉ ቡቲክ ያረጀ ጫማዎችና የተጣሉ ቁሳቁሶች ብቻ መጠቀም በሳምንታት ውስጥ የዓለምን ትኩረት በከፍተኛ ሁኔታ መሳብ ችሏል ተባለ። የሆሊውድ ዝነኛ ሳይቀር ይህ አስገራሚ ልጅ ማን ነው ብለው እንዲጠይቁ ያድርገው የፈጠራው ሚስጥር ምንድን ነው? ሲዛ ጀጅ ስሚዝ እና ግዙፉ የቲምበርላንድ ብራንድ በአንድ ድምፅ እያደነቁት ያለው የዚህ ኢትዮጵያዊ ታዳጊ አስገራሚ ታሪክ አነጋጋሪነቱ ቀጥሏል። በአሁኑ ሰዓት በመላው ዓለም ማህበራዊ ሚዲያ ላይ ስሙ እንደ ሰደድ እሳት እየተሰራጨ የሚገኘው ቃሉ ቡቲክ ይባላል። ይህ ኢትዮጵያዊ ታዳጊ የሚኖረው በትግራይ ክልል መቀሌ ከተማ ሲሆን ያለምንም ውድ ካሜራ ወይም ዘመናዊ ስቱዲዮ የዓለም የፋሽን ኢንዱስትሪ እያንቀጠቀጠ ይገኛል። ቃሉን ልዩ የሚያደርገው የሚጠቀምባቸው ግብዓቶች ናቸው። አሮጌ ጫማ፣ ያረጁ ልብሶችና ማንም ሰው አይን ጥሎባቸው የማይመለከታቸው የወዳደቁ ቁሳቁሶች ወደ ጥበብ ስራነት በመቀየር አዲስ የፋሽን ዘይቤ መፍጠር ችሏል ተብሏል። የቃሉ ድንቅ የፈጠራ ስራ በሀገር ውስጥ ብቻ ተወስኖ አልቀረም። ይልቁንም የዓለማችን ገናና አርቲስቶች ቀልብ መግዛት ችሏል። ታዋቂው የፊልም ተዋናይና የፋሽን እውቁ ጄደን ስሚዝ የቃሉን ተሰጥቶ አድናቆቱን የገለጸ ሲሆን እውቁ አሜሪካዊ ድምፃዊ ሲዛ በገጿ ላይ የቃሉን ቪዲዮ በማጋራት ምስክርነቷን ሰጥታለች። ከዚህም በላይ በዓለም አቀፍ ደረጃ ስመጥር የሆነ የጫማ ብራንድ ቲምበርላንድ የቃሉን የዲዛይን ጥበብ በአደባባይ ካደነቁት ግዙፍ ተቋማት መካከል ተሰልፏል። ቃሉ በቲክቶክ እና ኢንስታግራም ላይ በሚሊዮን ቪዲዮዎችን በአሁኑ ሰዓት በአጭር ጊዜ ውስጥ በሚሊዮን የሚቆጠር እይታዎች እያፈሰ ይገኛል። ይህም በርካታ ዓለም አቀፍ የፋሽን ድርጅቶች አብረን እንስራ የሚል ጥያቄ እንዲያቀርቡለት በር ከፍቷል። ይህ ታዳጊ በአጭር ጊዜ ውስጥ የኢትዮጵያ ብቻ ሳይሆን የአፍሪካ አዲስ የፋሽን አምባሳደር የመሆንም ከፍተኛ አቅም እንዳለው በተግባር እያሳየ ቀጥሏል ተብሏል። በአሁኑ ሰዓት በማህበራዊ ሚዲያ ዓለሙ ስሙ እንደ ሰደድ እሳት እየተሰራጨም ቀጥሏል። የለቀቃቸው ቪዲዮዎች ጥቂት ቢሆን በ15 ሚሊዮን በላይ እይታዎች እያፈሱ ሲሆን የሆሊውድ ታዋቂ ሰዎች ሳይቀሩ የልጅ ማን ነው ብለው እንዲጠይቁ አድርጓቸዋል አሊያም አስገዷቸዋል ተብሏል። አብዛኛው ፋሽን ለመጀመር ውድ ልብሶችና ዘመናዊ ዲዛይን ትልልቅ ስቱዲዮዎች ያስፈልገናል ብሎ ስራ ከመስራት ይቆጠባል። ይህንን ግን ቃሉ ሰብሮታል ተብሏል። ቃሉ ግን ይህንን አስተሳሰብ ሙሉ በሙሉ ሰባብሮ ቀጥሏል። ቃሉ የሚጠቀምባቸው የተጣሉ የፕላስቲክ ቁሳቁስና ያረጁ ጫማዎች መሆኑ ልዩ አድርጎታል። በቤት ግድግዳ ላይ ያረጁ ጫማዎች ሰቅሎ በራሱ ልዩ የአረማመድና የካሜራ አንገል የሚሰራቸው ቪዲዮዎች አቫንት ጋርድ የሚባለው እጅግ የላቀ የጥበብ ደረጃ ያላቸው ናቸው ተብሏል። እያንዳንዱ እንቅስቃሴና የልብስ ምርጫው አንድ ትልቅ መልእክት እንዳለው ተነግሯል። እሱም ጥበብ የሚወሰነው ባለን ቁሳቁስ ሳይሆን በውስጣችን ባለው የፈጠራ ብቃት ነው የሚል ነው። የቃሉ ስራዎች በኢትዮጵያ ብቻ ተወስነው አልቀረም። በአጭር ጊዜ የዓለምን ትኩረት መሳብ ቀጥሏል። ወጣቱን ልዩ ያደርገው ነገር የሚሰራበት ስራ ብቻ ሳይሆን ከ30 ያልበለጡ ቪዲዮ ብቻ በመስራት 1 ሚሊዮን በላይ ተከታይ በማፍራት ከሞላ ጎደል የሰራቸው ሙሉ ቪዲዮዎች በሚሊዮን የሚቆጠር እይታ ማግኘታቸው ሌላ መነጋገሪያ የሆነው ጉዳይ ሲሆንም በተለይ የሚሰራቸው ስራዎች በሙሉ በቀላሉ ሚሊዮኖች ዘንድ መድረሳቸው መነጋገሪያ ሆኖ ቀጥሏል። ከላይ በተገለጸው መሰረት ታዋቂው አሜሪካዊ ሙዚቃ ኮከብ ሲዛ በገጿ ላይ በመገኘት አድናቆቷን የገለጸች የመጀመሪያ ሆናለች። የሆሊውድ ተዋናይ ጄደን ስሚዝና ዓለም አቀፍ የጫማ ብራንድም ለዚሁ አስተያየት እያጎረፉለት ቀጥሏል። እንደ ኦኬ አፍሪካና ፕላስ ናይጄሪያ ያሉ ትልልቅ የአፍሪካ ሚዲያዎች የነገው የፋሽን ንጉስ በሚል የፋሽን ታሪክ እየሰሩለት
ቀጥሏል። በአሁኑ ሰዓት በኢንስታግራም ገጹ ላይ ብቻ 1 ሚሊዮን ተከታይ በማፍራት አነጋጋሪነቱ ቀጥሏል። ይህ ለማንኛውም የዲጂታል ይዘት ፈጣሪ እጅግ አስገራሚና ብርቅዬ ስኬት ነው ተብሏል። ሌላው አነጋጋሪ የሆነው መረጃ የታዳጊው ቃሉ ዝናና በመቀሌ ከተማ እየተፈጠረ ያለው ግርግር አጀብ አስብሏል ተብሏል። ነገሩ አሁን ወደ ሌላ ደረጃ ተሸጋግሯል። የታዳጊው ዝና ጨመረ ቁጥር እሱን ለማግኘት የሚደረገው ግብግብ ከጠበቀው በላይ ሆኗል ተብሏል። በአሁኑ ሰዓት በርካታ የሀገር ውስጥና የሶሻል ሚዲያ ተጽዕኖ ፈጣሪዎች ወደ ኢንፍሉዌንሰር ቃሉን ፍለጋ ወደ መቀሌ ከተማ ከተዋል ተብሏል። አጠቃላይ ከተማዋ ውስጥ ቃሉን አግኝቶ አብሮ ቪዲዮ ለመስራትና ቃለ መጠይቅ ለማድረግ ትልቅ ግርግር ተፈጥሯል ተብሏል። እያንዳንዳቸው ወረፋ ለመያዝ ተገደዋል ተብሏል። የቃሉ ተፈጥሯዊ ብቃትና በቪዲዮ ላይ የሚያሳየው መሳይ ስብዕና ብዙዎቹ ከመቀሌ እስከ አዲስ አበባ እንዲያሳዱት አድርጓቸዋል ሲሉ ገልጿል። ይህ ታዳጊ አሁን የከተማ ድምቀት ብቻ ሳይሆን የሶሻል ሚዲያ ንጉስ ሆኖ ብቅ ብሏል። ግርግሩ በቪዲዮ ብቻ አላበቃም። የቃሉ የንግድ ዋጋ በከፍተኛ ሁኔታ እየናረ ቀጥሏል። መረጃው እንደሚጠቁሙት ከሆነ በርካታ የሀገር ታዋቂ ድርጅቶች ቃሉ ምርታቸውን እንዲያስተዋውቅላቸው ከፍተኛ ክፍያዎችን በማቅረብ ጥያቄ በማቅረብ ላይ መሆናቸውም ተነግሯል። ይህ ታዳጊ በአጭር ጊዜ ውስጥ የሀገራችን ውድ የብራንድ አምባሳደር የመሆን አቅም እንዳለው በተግባር እያሳየ መሆኑ በርካታ እየመሰከሩለት ቀጥሏል። ብዙዎቹ የቃሉ ተጽዕኖ ፈጣሪነት ገና ጅማሮ እያሉ ሲሆንም በትክክል ከተያዘ ትልቅ የንግድ ተክለ ሰውነት ሊገነባ እንደሚችል ታዛቢዎች ገልጻሉ። ታዲያ ለዚህ ታዳጊ ወደፊት ምን አይነት እድሎች ሊመጡለት ይችላሉ? እንደ ባሌንሲያጋ፣ ጉቼና ሉዊስ ቪቶን ያሉ ግዙፍ ተቋማትም የእሱን ያልተገደበ ምናባዊ እንደሚፈልጉለት ጥርጥር የለም። ወደፊት ግን በፓሪስ ወይም በሚላን ላይ በአጠቃላይ የፋሽን ሳምንታት ላይ የቃሉን ስራዎች ብናይ ሊገርመን አይገባም። ይሁንና የቃሉ ስኬት በአጋጣሚ የመጣ ሳይሆን በትጋት የተገኘ በመሆኑም ስኬቱን ዘላቂ ለማድረግ ቃሉም ሆነ ቤተሰቦች ሊጠነቀቁባቸው የሚገባ ወሳኝ ነጥቦች እንዳሉ የዘርፉ ባለሙያዎች እየመከሩ ቀጥሏል። በአጠቃላይ ቃሉን ወደ ተሻለ ደረጃ ለማድረስ ባለሙያዎች 3 ዋና ዋና ምክሮችን እየመከሩ ቀጥሏል። የመጀመሪያውና አንደኛው ሙያዊ አስተዳደር ወይም ፕሮፌሽናል ማኔጅመንት ነው። የቃሉን ዝና በአግባቡ የሚመራና የረጅም ጊዜ ስኬትን የሚያቅድና የብራንድ ጥራቱን የሚጠብቅለት ባለሙያ ማናጀር ያስፈልገዋል። ይህ ካልሆነ ግን ዝናው እንደመጣ በፍጥነት ሊጠፋ ይችላል ሲሉ አስጠንቅቀዋል። ሁለተኛ ደረጃ ላይ ኦሪጂናልነት መጠበቅ ነው። ሀብትና ዝና ሲመጣ ያችን ጥሬ ተሰጥቶን እና የራሱን ልዩ የሆነ ፈጠራ መንገድ እንዳያጣ መጠንቀቅ አለበት። የቃሉ ትልቁ ውበት የራሱ የሆነ ኦሪጂናልነቱ ነው ሲሉ ገልጿል። ሶስተኛው ደግሞ የህግ ጥበቃ ወይም ኮፒራይት ስሙንና የፈጠራ ስራዎችን በህግ መዝገብና የቅጅ መብቱን ኮፒራይት ማስከበር ይኖርበታል ተብሏል። ይህም የፈጠራ ስራዎች ያለ አግባብ እንዳይገለገሉባቸው ይረዳል በማለት መክሯል። በተለይ በሀገር ውስጥ በአጭር ጊዜ ውስጥ እውቅና በማግኘት ባለፈው ራሱ በርካታ ሽልማቶች የተቀዳጀው ቲክቶከር አዶናይ ወጣቱን ከወዲሁ በመምከር ላይ ሲሆን ይህ ወጣት ለሚመጣለት ማስታወቂያ ሁሉ እጁን እንዳይዘረጋ ማስታወቂያ ከሰራ ከፋሽን ከስራው ጋር ብቻ ሆኖ የሚሰራው ስራ ግልጽ መታወቂያ ያለበት መሆን እንዳለበት ከወዲሁ መክሯል። የቃሉ ቡቲክ ታሪክ ለእያንዳንዱ ትልቅ ትምህርት ሆኗል ሲሉ በርካቶች አስተያየት እየሰጡ ይገኛሉ። በአጠቃላይ ምንም የለኝ ብለን ለምናማርር ሰዎች ቃሉ በቤቱ ግድግዳ ላይ በሰቀላቸው አሮጌ ጫማዎች ታላቅ መልስ ሰጥቷል። ስኬት የሚጀምረው ከእጅ ሳይሆን ከአእምሮ እንደሆነ ቃሉ በተግባር አሳይቷል። እኛም ለዚህ ድንቅ ኢትዮጵያ ወጣት መልካም ሁሉ እንመኛለን። ክቡራን አድማጭ ተመልካቾቻችን እናንተስ በቃሉ ስራዎች ላይ ያላችሁ አስተያየት ምንድነው? እንደ ባሌንሲያጋ ያሉ ታዋቂ የዓለም አቀፍ ለዚህ ወጣት እድሉን ሊሰጡ ይገባል ትላላችሁ? ሀሳባችሁን እንድታጋሩ በአክብሮት እንጋብዛለን። በቀጣይ በተለይ ደግሞ ከሱ እናንተስ ምን ተማራችሁ? በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እንጋብዛለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑና ለዛሬ ያዘጋጀላችሁ መረጃ እዚህ ላይ ያበቃል። በሌላ መረጃ በተለይ ደግሞ በአዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም ቆዩ።